ሰላም እንዴት ዋላችሁ? ዶክተር ጋዲሳ ኦላና ዳባ ነኝ። ዶክተር በላይነህ ለታን እና ዶክተር ቦንሶ ቡደን በግልጽ የማውቃቸው የቅርብ ጓደኞቼ ነበሩ። ትዝብት እንዳይሆን ነው። ምክንያቱም ከጎናቸው የነበረው በጣም በትግል እየተመረኩ ሆነ የሕክምና ባለሙያ ላይ እንደዚህ አይነት ፊልም የምሰራበት ሂደት ካለ በጣም አይንን ሳያሻሹ ፊት ለፊት ወጥቶ ደግሞ እንደዚህ አንድም ሐኪም አለ ስራ የተቀመጠ የለም፣ እየረከሰ የለም። አልረከስኩም። ምናልባት ያንን ያደረገ አካል መሆኑን ገልጫለሁ ቀደም ብሎ መናገራቸው በጣም ነውር ነው። ቢያንስ እንኳን ካለመናገር ብትቆጠቡ በጣም ደስ ይላል። አያስቆጭም። ማንም ሰው በሌላ አይነት እይታና ምልከታም ላይመለከታችሁ ይችላል። የምትችሉትን ነገር አድርጉ። ማትችሉት ነገር የለም። አሶሲዬሽን ነው። አንድ የሕግ ሰውነት የተሰጠው አንድ ተቋም ነው። ለጤና ባለሙያ በተለይ ለሕክምና ለሐኪም ለመቆም የቆመና የተመሰረተ አሶሲዬሽን እስከሆነ ድረስ ያንን ከማድረግ ይህንን ሁሉ ሀተታ ማብዛት ሪሊ ኢዝ ሼም ኤንድ ነውር ነው። እኛው ኢትዮጵያ ውስጥ 3000 ስራ አጥ ሐኪሞች አሉ። የሐኪም እጥረት እያለ መቼ ትቀጥሯቸዋላችሁ? ፓርቲዎቹም በ5 ዓመት ውስጥ እንቀጥራቸዋለን የሚል መልስ ተሰጥቷል። አሁን ስራ እየፈለጉ ያሉትንና የሐኪም እጥረት ባለበት ሀገር ስራ ፈተው የተቀመጡትን ሐኪሞች በሚቀጥለው 5 ዓመት ውስጥ ምን ያህል ትቀጥራላችሁ? ሙሉ በሙሉ እንቀጥራለን። ከዛ በዘለለ ግን በክልል ደረጃም በሚኒስቴር ደረጃም ያልተቀጠረ ሐኪም አለ ተብሎ ቅሬታ ገብቶ በእኛ ደረጃ ነው ያለው ዶክተር በላይነህ ለታ። በእኛ ደረጃ አጣርተን አንድም ሐኪም አለ ስራ እንደሌለ ነገር ግን ኢትዮጵያ ውስጥ 3000 ስራ አጥ ሐኪም አለ ወይ የሚለው ነገር መልሱ የለም። 100% እርግጠኛ ሆኜ መናገር የምችለው 3000 አይደለም 30 ስራ አጥ ሐኪም ኢትዮጵያ ውስጥ የለም። ከ6 ዓመት በፊት ተከስቶ ነበረ። ይሄም ምክንያቱ ምን ነበረ? የክልል ጤና ቢሮዎች ቀጣሪ መስሪያ ቤቶች ያለን ስትራክቸር ትምህርት ላይ ባሉ ሐኪሞች ተይዟል። ሬዚደንሲ በገቡ ሐኪሞች ተይዟል። ሌላ ተጨማሪ ስትራክቸር የለንም፣ ተጨማሪ በጀትም ሊመደብልን ስላልቻለ ልንቀጥር አልቻልንም ብለዋል። ያንን ብዙ ውይይት ተደርገው እኔም ተሳትፌ ያውቃለሁ። የጤና ጥበቃ ሚኒስቴር ትምህርት ላይ ያሉ ሐኪሞችን ወደፊትም የሚገቡትን ደሞዛቸውን እኔ ከፍላለሁ፣ የክልል ጤና ቢሮዎች ደግሞ ባላችሁ ስትራክቸር ቅጠሩ ተብሎ ይሄ 100% ተፈቷል። የሆነ ጊዜ ቅሬታ ቀርቦ ለማጣራት ሞክረን በእኛ ክልል ምንም አላገኘንም። ሌላ ቦታ ላይ ደግሞ ክፍለ ሀገር አንሄድም ምናምን ያሉ ጥቂት ልጆች እንዳሉ አይተናል። ስለዚህ ግን እውነታው ይሄ ነው። እውነታው ምንድን ነው? ዶክተር በላይነህ ለታም እንዳሉት ሳይሆን 30 እንኳን የለም እንዳሉት ሳይሆን ከስራ ውጪ ያሉት ሐኪሞች በአንጻሩ እንዳሉ እሙን ነው። ስለዚህ 3000 ከሆኑ ይሄ ያክል አይን ውስጥ የገባ ስለሆነ በጣም ወጣ ያለ እና የተጋነነ መሆኑን በዚሁ የዶክተር በላይነህ ለታን ሀሳብ አጠናክሬ ለመናገር ይገደዳለሁ። በሌላ በኩል ዶክተር በላይነህ ለታ ያለው 3000 ሐኪሞች ይቅር 30 የሉም ያለው እውነት ይሆናል። ግን አጣርተን አንድ እንኳን የለም ያለው እኔ ስራ ላይ አይደለሁም። እስካሁን ድረስ 6ኛ ዓመት ዘልቄበታለሁ። በዚህ በፍርድ ቤትም በፍትህ ተቋማትም በዲሞክራሲ ተቋማት ስፔሻሊ
የኢትዮጵያ ሕዝብ እንባ ጠባቂ ተቋም ኦሮሚያ ቅርንጫፍ ጽሕፈት ቤቱ ሁላ በአቃቢ ሕግ ኦሮሚያ ጤና ቢሮ የሚከስልኝበት መንገድ ሁላ ሊያመቻች የደረሰበትና እየተቸገረበት ሁኔታ ላይ ነው ያለው። እንደዛ ሆኖ አንድ ሐኪም አጣርተን አለ ስራ የለም ማለት እውነት በጣም አሳፋሪ መሆኑን ማወቅ መቻል ነው ያለብህ ዶክተር በላይነህ። ሌላ የአገሪቱ ማህበረሰብና የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድና አስተባባሪዎችም ያንን ያውቃሉ። ስለዚህ ማወቅ ግዴታ ነው። አንድም ሆነ 33,000 በቃ ስራ ላይ እንዳልሆነን ማወቅ መቻል ነው ያለብን። በጉዞአችንም ዋን ዶክተር ፎር ኦል ኦል ዶክተር ፎር ዋን ብለን ነበረ። ግን ያም ሆነ እንደዛ ቁጭ ብሏል። ስለዚህ ተሰምሮበት መታወቅ የሚገባ ጉዳይ ነው። ይህ በባለፉት 2 ዓመታት ጤና ቢሮዎች ለመቅጠር ካወጡት ሰው በታች ነው እያገኙ ያሉት ማለት ነው። እና 800 እንቀጥራለን ብሎ 200 300 ሰው ነው እያገኙ ያሉት። ስለዚህ በዚህ በኩል መንግስት መልስ ሰጥቷል። የረከሰም ያልተቀጠረ ሐኪምም የለም። ይሄ መስተካከል አለበት። አይ ቲንክ ዳዊት ጥሩ ነበረ። ይሄንንም አጥርቶ የብዙ ሰው አእምሮ ውስጥ የገባ ነገር ስለሆነ በሚዲያ የተላለፈ ነገር ስለሆነ ማስተካከያ ያደርጋል ብዬ ተስፋ አደርጋለሁ እና ይህችን ብቻ እንኳን መሰረት በማድረግ ዶክተር በላይነህ ለታ የትኛውን ማጣራት ነው ያካሄደው የምለው ራሱን ቢጠይቅ ደስ ባለኝ ነበረ። ይህ መርከስና ያለ መርከስ ጉዳይ ሳይሆን ከአሰራር አንጻር የአንድ ጤና ባለሙያ መብት ማዕከል በማድረግ የግላቸው ወይ ደግሞ የወል መብታቸውን ለማስጠበቅ የአንዱን ጤና ባለሙያ ሲነኩ የነበረበት ሂደት መሆኑ በግልጽ መታወቅ የሚገባው። ስለዚህ አለስራ መቀመጥ ማለት ወይ መርከስ እንደዛ አይደለም። ምናልባት ያንን ጥሰው መብቱን አንድ ሐኪም መሆን 30 መሆን 3,000 መሆን የጣሰው የህግ አካል ምናልባት ያንን ከዛ ውጪ ስለ ፖለቲክሱ ለጊዜው ምንም ማለት አልፈልግም። ያሉትንና የሐኪም እጥረት ባለበት ሀገር ስራ ፈተው የተቀመጡትን ሐኪሞች በሚቀጥለው 5 ዓመት ውስጥ ምን ያህል ትቀጥራላችሁ? ሙሉ በሙሉ እንቀጥራለን። ነገር ግን ኢትዮጵያ ውስጥ 3,000 ስራ አጥ ሐኪም አለ ወይ የሚለው ነገር መልሱ የለም። እኔ አለው 100% እርግጠኛ ሆኜ መናገር የምችለው 3,000 አይደለም 30 ስራ አጥ ሐኪም ኢትዮጵያ ውስጥ የለም። ከ6 ዓመት በፊት ተከስቶ ነበረ። ይሄም ምክንያቱ ምን ነበረ? የክልል ጤና ቢሮዎች ቀጣሪ መስሪያ ቤቶች ያለን ስትራክቸር ትምህርት ላይ ባሉ ሐኪሞች ተይዟል። ሬዚደንሲ በገቡ ሐኪሞች ተይዟል። ሌላ ተጨማሪ ስትራክቸር የለንም፣ ተጨማሪ በጀትም ሊመደብልን ስላልቻለ ልንቀጥር አልቻልንም ብለዋል። ያንን ብዙ ውይይት ተደርገው እኔም ተሳትፌ ያውቃለሁ። የጤና ጥበቃ ሚኒስቴር ትምህርት ላይ ያሉ ሐኪሞችን ወደፊትም የሚገቡትን ደሞዛቸውን እኔ ከፍላለሁ፣ የክልል ጤና ቢሮዎች ደግሞ ባላችሁ ስትራክቸር ቅጠሩ ተብሎ ይሄ 100% ተፈቷል። ይቺ በማሸፋፈና 3,000 ሐኪም የተባለችው የፖለቲካ እንድምታ ያላት ጉዳይ ናት። ትክክለኛ ቀጥታ የተመረቀ ጄኔሪክ ሐኪም አለ ስራ የተቀመጠ እርግጠኛ በመሆን መናገር እችላለሁ የለም። ግን ይቺ 5 ዓመት ውስጥ 3,000 ሐኪም እንቀጥራለን ማለት ልክ ኢትዮጵያ ጤና ባለሙያዎች ወደ አንገታቸው በሚደርስበት ጊዜ እንቅስቃሴ በየጊዜው እንዲያካሄዱ ከጀርባ ደግሞ የእርስ በራሳቸውን ጥቅም እየጠባበቁ ለመሄድ የፖለቲካውን እሳቤ ለማራመድ ብቻ የ5 ዓመት እቅድ ይዘውበት ሐኪም ያልሆኑ 3,000 ጤና ሴክተር ውስጥ የሚሰሩ አካላቶችን ወይ ደግሞ ሰራተኞችን ይዘው ለመንቀሳቀስ የታቀደ ትልቅ በእቅድ መሆኑ ታውቆ ነገር ግን ኢትዮጵያ ውስጥ 3,000 ስራ አጥ ሐኪም አለ ወይ የሚለው ነገር መልሱ የለም። ከስራ እንደታገድኩ
አለ ስራ መቀመጥን እርግጠኛ ሆኜ መናገር እችላለሁ። በኦሮሚያ ጤና ቢሮ ደረጃ እና በኦሮሚያ ፊዚሻን አሶሲሽን አሊያም ኢትዮጵያ ሜዲካል አሶሲሽን ደረጃ ይህንን ከ2012 ጀምሮ በአቤቱታም በአካልም ሁሉንም ትክክለኛ የሆኑትን ማስረጃዎችን እያስኳቸው ሄጄበት ግን አሁን በፍርድ ቤት ደረጃም በፍትህ ተቋማት ደረጃም በዲሞክራሲ ተቋማት ደረጃም በየ3 ዙሩ እያነሳው ለ6 ዓመት ከ4 ወር ያክል በዚህ ጉዳይ ላይ የገፋውበት እንደሆነ ያውቁታል። 100% እርግጠኛ ሆኜ መናገር የምችለው 3000 አይደለም 30 ስራ አጥ ሐኪም ኢትዮጵያ ውስጥ የለም። ከዚህም በተጓዳኝ የኢፌድሪ ሲቪል ማህበራት ድርጅቶች ባለስልጣን ይህንን አሶሲሽን እና ለጤና ባለሙያዎች መብት ቆመናል ብለው የተመሰረቱትን እንደዚህ አይነት ኦሮሚያ ፊዚሽያን አሶሲሽን እና ኢትዮጵያ ሜዲካል አሶሲሽን ስራቸውን ባጀታቸውን ሁሉንም በትክክል መወጣታቸውን ይቆጣጠራል። ለድርጅቱም አቤቱታ አቅርበን በማጓተትና ከተለያዩቱ አካላቶች ፍትህ ዴሞክራሲ ተቋማትና ከአሶሲሽኖቹ ጋር እጅ ለእጅ በመያያዝ ይህንን ጉዳይን ቁጭ አድርጎት እንዲሁ ተቀምጧል። የሆነ ጊዜ ቅሬታ ቀርቦ ለማጣራት ሞክረን በእኛ ክልል ምንም አላገኘንም። ዶክተር በላይነህ ለታ ጥያቄ አለ። ምን ያክል አጣራችሁ? ስለዚህ ምን መልእክት አለኝ? 3000ዎቹ ካሉ አብረን መሄድ እንችላለን። they can contact me። በሌላ በኩል ዶክተር በላይነህ ለታ ያለው 3000 ሐኪሞች ይቅር 30 የሉም ያለው እውነት ይሆናል። ግን አጣርተን አንድ እንኳን የለም ያለው እኔ አለው። እነዚህ መረጃዎች በሰው አእምሮ ውስጥ ትክክል ባልሆነ መንገድ እንዳይቀሩ ይጠቅማል ብዬ እኔ አስባለሁ። ተደጋጋሚ ስለሚነሳ ነው። ከዛ ውጪ ስለ ፖለቲክሱ ለጊዜው ምንም ማለት አልፈልግም። ከዛ በዘለለ 3000ዎቹ የፖለቲካ ፓርቲዎቹና መንግስት በ5 ዓመት እቅድ ውስጥ ፖለቲካውን ላይ ያራምድበት ያስቀመጠው የሌለ ፊገር መሆኑ እንድታወቅና ከወዲሁ ሁሉም ሰው በዚህ ጉዳይ ላይ እይታውንና አቅጣጫውን እንዲቀይስ አረጋግጣለሁ። በፋና ቴሌቪዥን በተካሄደው የ7ኛው ብሔራዊ ምርጫ ክርክር ሂደት ላይ ብልጽግና ፓርቲን ወክለው በጤና ሴክተር ላይ ክርክር ሲያደርጉ የነበሩ የጤና ሚኒስትር ዴኤታ እና መሰል ካቢኔዎች እየሰጡት አስተያየት ነበረ። ከዛም በተጓዳኝ ጋዜጠኛው አንኳር የሆኑትን ጥያቄዎችን ሲጠይቃቸው ምልልሶች እንደነበሩ ያንን ደግሞ መሰረት በማድረግ ዶክተር በላይነህ ለታ ገለጻ ሲያደርጉ በዛ ላይ መናገር ያለብኝን ትልቅ ቁም ነገር ለመናገርና ዶክተር በላይነህ እንዳሉት ማንም የኢትዮጵያ ማህበረሰብና የጤና ሴክተሩ ሰራተኞች እንደውም ባለፈው ከኢትዮጵያ ጤና ባለሙያዎች እንቅስቃሴ ጋር በነበረው ብዙ የተሳተፉበት ከጤና ሴክተር ውጭ ያሉት ሰዎች አእምሮ ውስጥ እንዳይቀር በሚል እሳቤ የገለጹት ትክክል አለመሆኑና ይህንን ደግሞ በእርግጠኝነት አስምሬ መናገር ግድ ስለምለኝ ማብራራት ፈልጌ ነው። የኦሮሚያ ፊዚሻን አሶሲሽን ሜምበር ነኝ። ለአሶሲሽኑ ሜምበር አቤቱታ ስራ ላይ እንዳልሆንኩና ከስራ እንደታገድኩ አስገብቻለሁ። ለኦሮሚያ ጤና ባለሙያዎች ማህበርም እንደዛው አስገብቼ
ያው እንግዲህ በቢሮ ደረጃ ኦሮሚያ ጤና ቢሮ ደረጃ ያለውን አቤቱታና በጤና ሚኒስቴር ደረጃ ያለውን አቤቱታ ብተው ነው የሚሻለው እና ይችን ብቻ እንኳን መሰረት በማድረግ ዶክተር በላይነህ ለታ የትኛውን ማጣራት ነው ያካሄደው የምለው ራሱን ቢጠይቅ ደስ ባለኝ ነበረ። ስለዚህ እንደዛ ማሰብ ነው የሚያዋጣው። ዶክተር በላይነህ እኔ ስራ ላይ አይደለሁም። እስካሁን ድረስ 6ኛ ዓመት ዘልቄበታለሁ። በዚህ በፍርድ ቤትም በፍትህ ተቋማትም በዴሞክራሲ ተቋማት ስፔሻሊ የኢትዮጵያ ሕዝብ እንባ ጠባቂ ተቋም ኦሮሚያ ቅርንጫፍ ጽሕፈት ቤቱ ሁላ በአቃቢ ሕግ ኦሮሚያ ጤና ቢሮ የሚከስልኝበት መንገድ ሁላ ሊያመቻች የደረሰበትና እየተቸገረበት ሁኔታ ላይ ነው ያለው። እንደዛ ሆኖ አንድ ሐኪም አጣርተን አለ ስራ የለም ማለት እውነት በጣም አሳፋሪ መሆኑን ማወቅ መቻል ነው ያለብህ ዶክተር በላይነህ። ሌላ የአገሪቱ ማህበረሰብና የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድና አስተባባሪዎችም ያንን ያውቃሉ። ስለዚህ ማወቅ ግዴታ ነው። አንድም ሆነ 33,000 በቃ ስራ ላይ እንዳልሆነን ማወቅ መቻል ነው ያለብን። በጉዞአችንም 1 ዶክተር ፎር ኦል ኦል ዶክተር ፎር ዋን ብለን ነበረ። ግን ያም ሆነ ይህ እንደዛ ቁጭ ብሏል። ስለዚህ ተሰምሮበት መታወቅ የሚገባ ጉዳይ ነው። ከዛ በዘለለ 3,000ዎቹ የፖለቲካ ፓርቲዎቹና መንግስት በ5 ዓመት እቅድ ውስጥ ፖለቲካውን ላይ ያራምዱበት ያስቀመጠው የሌለ ፊገር መሆኑን እንድታወቅና ከወዲሁ ሁሉም ሰው በዚህ ጉዳይ ላይ እይታውንና አቅጣጫውን እንዲቀይስ አረጋግጣለሁ። ዶክተር በላይነህ ያለውን አብሬ አያይዤ ለጥፈዋለሁ፣ ይህንን ቪዲዮ ማለት ነው። ስለተከታተላችሁት በጣም አመሰግናለሁ። ዶክተር ጋዲሳ ኦላና ነኝ። ከስራ እየታገደ ያልተመደበ ያልተቀጠረ ጠቅላላ ሐኪም ነኝ።